ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ከብስራት ዩቲዩብ መረጃዎቻችን አሁን ይጀምራሉ። መረጃዎቹን እያደረስኳችሁ ቤዛቤት አራጌ አለሁኝ። የማስቀድመው የሀገር ውስጥ ጉዳዮቻችንን ይሆናል። የውጭ ሀገር ቱሪስቶች ክፍያን በዶላር መፈጸማቸው ከዘርፉ የሚገኘውን ገቢ ከእቅድ በላይ እንዲሆን አድርጎታል ተብሏል። የአርባ ምንጭ ከተማ ባህልና ቱሪዝም ጽሕፈት ቤት ባለፉት 3 ወራት ከቱሪስቶች የተገኘው ገቢ ከእቅድ በላይ መሆኑን ገልጿል። ወደ ከተማዋ የሚመጡ ቱሪስቶችን ቁጥር ለመጨመር ሲሰራ መቆየት የተገለጸ ሲሆን ባለፉት 3 ወራትም የውጭ ሀገር ቱሪስቶችን ፍሰት ወደ 10,000 ለማሳደግ ታቅዶ 5155 መከናወኑም ተገልጿል። በተመሳሳይ መልኩ የሀገር ውስጥ ጎብኚዎችን ፍሰት ወደ 75,000 ለማሳደግ ታቅዶ 58695 ቱሪስቶች ጉብኝት ማድረጋቸውም ተነግሯል። ከውጭ ሀገር ቱሪስት 20 ሚሊዮን ብር ገቢ ለማግኘት ታቅዶ የነበረ ሲሆን ከሆቴሎች፣ ሎጆች፣ ሪዞርቶችና ፔንሲዮኖች ከ25 ሚሊዮን ብር በላይ መገኘቱ በአርባ ምንጭ ከተማ አስተዳደር ባህልና ቱሪዝም ጽሕፈት ቤት የልማት እቅድ ባለሙያ ህይወት ወንድሙ ለብስራት ራዲዮ ተናግሯል። ገቢው ከእቅድ በላይ የጨመረበት ምክንያትም የውጭ ሀገር ቱሪስቶች በዶላር ክፍያ መፈጸማቸው መሆኑን ባለሙያም አንስተዋል። ከሀገር ውስጥ ጎብኚዎች የሚገኝ ገቢ 58 ሚሊዮን ብር ታቅዶ የነበረ ሲሆን ባለፉት 3 ወራት ከ60 ሚሊዮን ብር በላይ ገቢ መገኘቱ የተገለጸ ሲሆን ይህም ሊሆን የቻለው በከተማዋ የሚካሄዱ ስልጠናዎችና ስብሰባዎች ረዘም ያለ ቆይታ ስለሚኖራቸው ነው መባሉን ባልደረባችን መባህ ወርቅነህ ዘግባለች። የገዛ መንትያ ልጆቹን ከ7 ዓመታቸው ጀምሮ የመድፈር ጥቃት የፈጸመባቸው አባት በእስራት ተቀጥቷል። በአሰላ ከተማ አስተዳደር ቡርቂቱ ቀበሌ ውስጥ የ12 ዓመት ታዳጊ መንታ ልጆቹ ላይ በ2013 በ2015 እና በ2017 ዓ.ም የመድፈር ጥቃት የፈጸመው አባት ላይ የእስራት ውሳኔ መተላለፉን የአርሲ ዞን አቃቤ ሕግና ኮሚኒኬሽን ኃላፊ የሆኑት አቶ ደረጀ ወርቁ ለብስራት ራዲዮ ተናግረዋል። ተከሳሽ አቡናፎ ቢፍቶ የተባለው ግለሰብ የ12 ዓመት መንታ ልጆቹን እናታቸው በሌለችበት የመድፈር ጥቃት በፈጸመባቸው በእስራት እንዲቀጣ የተወሰነበት መሆኑም ተገልጿል። ተከሳሹ አባት እጅግ ነውረኛናም የማህበረሰቡን ወግና ልማድ በተጻረረ መልኩ በእድሜ አነስተኛና ራሳቸውን መከላከል በማይችሉ የ12 ዓመት ልጆች ላይ ወላጅና እናት በሌለችበት የወላጅነት ኃላፊነቱን ወደ ጎን በመተው የመድፈር ጥቃት መፈጸሙን በሕክምና ማስረጃ ሙሉ በሙሉ በመረጋገጡም በፖሊስ የምርመራ መዝገቡም ሲጣራ ቆይቷል። አቃቤ ሕግም ከፖሊስ የተላከውን የምርመራ መዝገብ ተመልክቶ በወንጀል ሕግ ቁጥር 627 በህጻናትና ልጆች ላይ የሚፈጸም የግብረ ስጋ በደልና ወንጀል ሕግ ቁጥር 654 በዘመዳሞች መካከል የሚፈጸም የግብረ ስጋ ድፍረት ወንጀል በመጥቀስም ክስ መስርቷል። በአቃቤ ሕግ የተመሰረተውን ክስ ሲከታተል የቆየው የአርሲ ዞን ከፍተኛ ፍርድ ቤት ህዳር 16 ቀን 2018 ዓ.ም በዋለው ችሎት ተከሳሽ አቡናፎ ቢፍቶ የተባለው ተከሳሽ የፈጸመው የወንጀል ድርጊት ከአንድ ወላጅ አባት የማይጠበቅና ነውረኛ አጸያፊ ተግባር ከመሆኑን ባሻገር በዘመዳሞች መካከል በመልካም ጸባይ ተቃራኒ በሆነ መልኩ የፈጸመው የብልግና ድርጊት በመሆኑ በልጆቹ ላይ ከፈጠረው ከባድ ሐዘን፣ ጭንቀትና ፍርሃት ጋር ተዳምሮ የፈጸመው ተግባር በመንታ ልጆቹ ላይ ያስከተለውን የአእምሮ ጉዳት ግምት ውስጥ በማስገባት በ21 ዓመት እስራት እንዲቀጣ የተወሰነበት መሆኑን የአርሲ ዞን አቃቤ ሕግናም የኮሚኒኬሽን ኃላፊ የሆኑት አቶ ደረጀ ወርቁ ለብስራት ራዲዮ ጨምረው ተናግረዋል ስትል ሰብል አበበ ዘግባለች። ወደ ባህር ማዶ መረጃችን ስናልፍ የምንደርሰው ኢንዶኔዥያ ይሆናል። የኢንዶኔዥያ ዋና ከተማ ጃካርታ ቶኪዮን በመብለጥ ከፍተኛ ሕዝብ የሚኖርባት የዓለማችን ትልቁ ከተማም ተብላለች። አዲስ የተባበሩት መንግስታት ድርጅት ሪፖርት እንዳመላከተው የኢንዶኔዥያ ዋና ከተማ ጃካርታ 41.9 ሚሊዮን ሰዎች የሚኖሩባት በዓለም ትልቋ ከተማ ስትሆን የባንግላዴሿ ዳካ ደግሞ 36.6 ሚሊዮን ሰዎች የሚኖሩባት ሁለተኛዋ ግዙፍ ከተማም ሆናለች። በ2000 የታተመው የተባበሩት መንግስታት ድርጅት ሪፖርት ለዓመታት በዓለም ከፍተኛ ሕዝብ ቁጥር የሚኖርባት ከተማ የነበረችው ቶኪዮ ወደ 3ኛ ደረጃ ወርዳለች። የጃፓን ዋና ከተማ በአንጻራዊ ሁኔታም የተረጋጋ 33.4 ሚሊዮን ሕዝብ ያላት ከተማ ስትባል የባንግላዴሽ ዋና ከተማ ዳካ ከ9ኛ ደረጃ ወደ 2ኛ ደረጃ መጥታለች። አሁን ባለው እድገት የዳካ ሕዝብ ብዛት ከቀጠለ በ2050 ጃካርታን በመብለጥ የዓለማችን ከፍተኛ ሕዝብ የሚኖርባት እንደምትሆንም ይገመታል። የዓለም ከተሞች ተስፋ በ2025 የተባበሩት መንግስታት የኢኮኖሚና ማህበራዊ ጉዳይ ዲፓርትመንት ሪፖርት እንዳመላከተው ከ10 ሚሊዮን በላይ ነዋሪዎች ያሉባቸው የከተማዋ አካባቢዎች ወደ ብዛት ወደ 33ም ከፍ ብሏል። በ1975 በዓለም ዙሪያ ከ10 ሚሊዮን በላይ ሰዎች የሚኖሩባቸው ከተሞች 8 ብቻ የነበሩ ሲሆኑ አሁን ላይ በ4 እጥፍም ጨምሯል። ከዓለም 33 ሜጋ ከተማ 19 ያህሉና በደረጃ ከ10ሩ 9ኙ በእስያ ውስጥ ይገኛሉ። ከጃካርታ ዳካና ቶኪዮ በተጨማሪ 10 ከፍተኛ ህዝብ የሚኖርባቸው የእስያ ከተሞች መካከል የህንድ ዋና ከተማ ኒው ዴልሂ፣ ኮልካታ፣ የቻይናዎቹ ሻንጋይና ጓንግዡ፣ የፊሊፒንስ መዲና ማኒላ እንዲሁም የደቡብ ኮሪያ መዲና ሲኦልም ይጠቀሳሉ። 32 ሚሊዮን ህዝብ ያላት የግብጽ መዲና ካይሮ ከ10 ከእስያ ውጪ ከፍተኛ ህዝብ የሚኖርባት ከተማ ነች ሲልም የተባበሩት መንግስታት ድርጅት መረጃም ያመላክታል። አሜሪካ በጣም ታዋቂ የሆኑትን ብሔራዊ ፓርኮቿን ለማስጎብኘት ነዋሪ ያልሆኑ ሰዎችን $100 ማስከፈል ልትጀምር መሆኗን አስታውቃለች። የዩናይትድ ስቴትስ በአሜሪካ ነዋሪ ያልሆኑ ሰዎችን $100 የአሜሪካን ዶላር የሚያስከፍል አዲስ የአሜሪካ ትቅደም የመግቢያ
ክፍያ ፖሊሲ በመተግበር ላይ ትገኛለች። ይህ መረጃ ይፋ የሆነው የብሔራዊ ፓርክ ስርዓትን በሚቆጣጠረው የሀገር ውስጥ ጉዳይ ሚኒስቴር ሲሆን በ2026 የክፍያ እቅድም አካል ነው። በአሜሪካ ነዋሪ ላልሆኑ ሰዎች ዓመታዊ ፓርኮች መግቢያ ዋጋ ከ80 ወደ $250 ይጨምራልም ነው የተባለው። የሀገር ውስጥ ጉዳይ ሚኒስትር ዳግ ቡርጉም በሰጡት መግለጫ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከክፍያ ጭማሪ ጋር የአሜሪካን ዜጎች ለማስቀደም ዓላማ አድርገዋልም ነው የተባለው። እነዚህ ፖሊሲዎች የብሔራዊ ፓርክ ስርዓትን የሚደግፉ የአሜሪካ ግብር ከፋዮች በተመጣጣኝ ዋጋ መጠቀማቸውን ሲቀጥሉ ዓለም አቀፍ ጎብኚዎች ፓርኮቻችንን ለመጠበቅና ለመጪው ትውልድ ለማሻሻል የበኩላቸውን አስተዋጽኦ እንደሚያበረክቱም ያረጋግጣሉ ሲሉም ቡርጉም አክለዋል። በክፍያ ጭማሪው የሚጎዱ ፓርኮች መካከል በቴኒስና በሰሜን ካሮላይና መካከል የሚገኘው የታላቁ ስሞኪ ተራራ ብሔራዊ ፓርክ፣ በዩታ የሚገኘውን የጽዮን ብሔራዊ ፓርክና በአሪዞና የሚገኘው ግራንድ ካኒየን ብሔራዊ ፓርክም ይገኙበታል። እንደ አውሮፓውያን አቆጣጠር በ2024 በብዛት የሚጎበኘው የዩናይትድ ስቴትስ ብሔራዊ ፓርክ የሆነው ታላቁ ስሞኪ ተራራ ቀደም ሲል ለሁሉም ጎብኚዎች በነጻ መግቢያ ጥሪ አቅርቧል። መግቢያው ነጻ ቢሆንም በቀን $5 በሳምንት $15 ወይንም ለፓርኪንግ በአመት $40 ያስከፍላልም ነው የተባለው። የተከበራችሁ ተመልካቾቻችን ከብስራት ዩቲዩብ መረጃዎቻችን እነኚህ ነበሩ። መረጃዎቹን እያጋራሁ ቤዛዊት አራጌ አብሬያችሁ ቆየሁኝ። የተለያዩ ፈጣን መረጃዎችን ለማግኘት የብስራት ዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም ውሎ።